ሰላም እንዴት ናችሁ? ኢን ዘ ሆቴል ክፍል 2ን ይዤላችሁ መጥቻለሁ። ክፍል 1ን ኤስዲ ቲዩብ ላይ ሌላኛው የዩቲዩብ ቻናላችን ላይ ጭነነው ተማምረን ነበር። ይሄኛው ደግሞ ክፍል 2 ነው። ኤስዲ እንግሊዘኛ ቻናላችን ላይ ዘነላችሁ የመጣ ነው። በዚህኛው በክፍል 2 ከዚህ ቀደም የተማርነውን ጥያቄዎች ጠይቃችኋለሁ ማለት ነው። ምላሾቻችሁን ኮሜንት ስር ላይ ታስቀምጡልኛላችሁ። መጨረሻም አንድ ላይ የምንሰራቸው ጥያቄዎች ካሉ አንድ ላይ እንሰራለን። ፕራይቬሲ የሆኑ ጥያቄዎች ካሉ ደግሞ ለእናንተ ፕራይቬሲ ነው፣ ራሳችሁ ትመልሳላችሁ ማለት ነው። ዋናው ዓላማችን በጥያቄዎች እናንተም ተሳታፊ እንድትሆኑ ነው። እናንተም እንድትመልሱ እንድትናገሩ ከማሰብ ስለሆነ እጅግ በጣም ጠቃሚ ነው የሚሆነው። ክፍል 1ን ያላያችሁ ክፍል 1ን እንድትመለከቱ አሳስባለሁ። ቻናላችን ላይ ታገኙታላችሁ። ኤስዲ ቲዩብ ላይ ብላችሁ መግባት ትችላላችሁ። እንዲሁም ዲስክሪፕሽን ላይ ያስቀምጥላችኋለሁ። የዚህኛውም ቻናል ፊት ለፊት ላይ ያኛው ቻናላችን ስለሚገኝ ገብታችሁ እንድትከታተሉ የጋበዝኩኝ ሆቴል ውስጥ ስለሚያጋጥሙ ነገሮች በአጠቃላይ ሆቴል ውስጥ ትላልቅ ሆቴል ውስጥ በምገቡበት ሰዓት ላይ ከአንድ ቦታ ወደ ሌላ ቦታ ስትንቀሳቀሱ ስፔሻሊ ከኢትዮጵያ ወደ ውጭ ሀገር በምትወጡበት ሰዓት ላይ ምናልባት ሆቴል ላይ የምትተርፉ ሰዎች ግራ እንዳትጋቡ ብለን ያስተማርነው ትምህርት አለ ከዚህ በፊት። ይሄኛው ደግሞ ጥያቄዎች ነው። ወደዚህኛው እንለፍ። እሺ አሁን በቀጥታ ወደ ጥያቄዎች ነው የምገባው። ዋት ዱ ዩ ኒድ? ምን ያስፈልገናል? አሁን ለምጠይቃችሁ ጥያቄዎች ምንድን ነው የሚያስፈልገን የሚለውን እናንተ ምላሽ ታስቀምጡልኛላችሁ ማለት ነው። ከዛም አንድ ላይ የመለስናቸው እናልፋለን። እነዚህ የመጀመሪያው ጥያቄ to have a drink in your room to have a drink in your room በክፍል ውስጥ መጠጥ የሚቀመጥበት ወይም ደግሞ መጠጥ ለመጠጣት ከፈለግ ምንድን ነው የሚያስፈልግህ? በክፍል 1 በደንብ ተማምረነው ነበር። ክፍል ውስጥ መጠጥ ለመጠጣት ቢያስፈልግህ አልኮል ሊሆን ይችላል ወይም ሶፍት ድሪንኮች ሊኖሩ ይችላሉ። እነዚህ ለመጠጣት የሚያስፈልግ ነገር ሆቴል ሩም ውስጥ አለ። እያወራን ያለነው ስለ ሆቴል ነው። ሆቴል ሩም ውስጥ አለ። በክፍል 1 ተማምረነዋል። ያ ምንድን ነው? ኮሜንት ስር አስቀምጡልኝ። ኮሜንት ስር አስቀምጡልኝ አንደኛ ብላችሁ ለጊዜው ብለን እኛ እየፈጠነን ነው የምንሄደው። ፖዝ አድርጋችሁ ምላሻችሁን አስቀምጡልኝ። ምላሹ ምንድን ነው? ጎበዞች ሁላችሁም እንደመለሳችሁት ተስፋ አድርጋለሁ። አብዛኛው ሆቴሎች ውስጥ ምን ይኖራል? ሚኒ ባር ይኖራል አይደለ? ሚኒ ባር። እንደዛ ካላችሁ ትክክል ናችሁ። ሆቴል ውስጥ መጠጣት ስትፈልጉ የየራሳችሁ ሩም ውስጥ ሚኒ ባር ይኖራል። እነዛ ሚኒ ባሮች ስትከፍቷቸው ሶፍት ድሪንኮች እንዲሁም አልኮሎች ይኖራሉ። እነዛን አውጣታችሁ መጠጣት ትችላላችሁ ማለት ነው። ሁለተኛው ጥያቄ to go to the top floor ወደ ላይ ወዳሉ ወለሎች ለመሄድ አብዛኛው ጊዜ ሆቴሎች ስታንዳርዳቸውን የጠበቁ ናቸው። የእንግዳ ማረፊያ ያላቸው ከአንድ ቦታ ወደ ሌላ ቦታ ስትንቀሳቀሱ ወይም ወደ ማታውቁት አካባቢ ስትሄዱ የምታርፉባቸው ናቸው። ጊዜያዊ የምታድሩባቸው ናቸው። ስለዚህ ሩም ትይዛላችሁ። ሩማችሁ ደግሞ ወደ ላይ ይሆናል፣ ፍሎር ላይ ይሆናል። ፊት ለፊት የምታገኟቸው ሪሴፕሽን ናቸው። ሪሴፕሽኖች ይልኳቸዋል። ስለዚህ ወደ ፍሎር የምትሄዱት በምንድን ነው? to go to the top floor ምን ያስፈልጋቸዋል? ለመሄድ ወደ ላይ ወዳሉት ፍሎሮች ለመሄድ ምን ያስፈልጋቸዋል? to go to the top floor ፖዝ አድርጋችሁ ምላሻችሁን አስቀምጡልኝ። እጅግ በጣም ቀላል ነው። እጅግ በጣም ቀላል ነው። ሊፍት አይደለ? ሊፍት ያስፈልጋችኋል። ሊፍት እንኳን አልሰራ ካለ አንዳንድ ጊዜ ሊበላሽ ይችላል። ወይም ደግሞ እናንተ ኤክሰርሳይዝ ማድረግ ከፈለጋችሁ ምን ይኖራል? አፕስቴር ይኖራል አይደለ? ደረጃ ይኖራል። ስለዚህ አፕስቴርም ካላችሁ ትክክል ናችሁ ማለት ነው። ሶስተኛው ጥያቄ to open your door ሩም ይዘሃል። ሆቴል ውስጥ ሩምህን ለመክፈት ምን ያስፈልግሃል? እጅግ በጣም ቀላል የሆኑ ጥያቄዎች ነው እየጠየኳቸው ያለሁት። ኖርማሊ ትምህርቱን እንኳን ባትማሩ እነዚህን መመለስ ይከብዳቸዋል ብዬ አላስብም። to open your door ምን ያስፈልግሃል? በርህን ለመክፈት የያዝከውን ሩም ምን ያስፈልግሃል? ኤኪ አይደለ? ወይም ደግሞ ካርድ ሊሆን ይችላል። አሁን በመጡ በቴክኖሎጂ በካርድም የሚከፈቱ በሮች ስላሉ ሩሞች ስላሉ ካርድም ሊሆን ይችላልና ሁለቱንም ካላችሁ ትክክል ናችሁ። እናንተ ግን ፖዝ እያደረጋችሁት መልሱልኝ። እጅግ በጣም መልካም ነው። አራተኛው to get up at 6 AM ባለፈው በደንብ ነው ያወራነው።
በጊዜ ለመንቃት ብዙ ሰዎች አላርም ይቀጥራሉና የአላርም ክሎክ የለመዱ ሰዎች ደግሞ አንዳንድ ጊዜ ምን አይሰሙም ብያለሁ፣ የስልካቸውን አላርም አይሰሙም። ምክንያቱም አላርም ክሎክ በጣም ስለሚጮህ እነሱ በእንደዚህ አይነት ሁኔታ ነው የለመዱት። እና ቱ ጌት አፕ አት 6 AM 12 ሰዓት ለመነሳት ምን ያስፈልጋቸዋል? መልሱን የነገርኳችሁ ዌክ አፕ ኮል አይደለ? የዌክ አፕ ኮል ያስፈልጋቸዋል። ያንን ነገር ጠይቃላችሁ። ክፍል አንድን ያልተማራችሁ ሰዎች ክፍል አንድን ብትማሩ እጅግ በጣም መልካም ነው። ኮሜንት ስር አስቀምጥላችኋለሁ። በአጠቃላይ ኢንደ ሆቴል ያሉት ሆቴል ውስጥ ያሉትን ነገሮች ያየ ነው። በቀጣይ ደግሞ ቃል በገባሁላችሁ መሰረት ውጭ ወጥታችሁ መመገብ ስትፈልጉ በምን አይነት መንገድ መመገብ ትችላላችሁ፣ የት ምን ታገኛላችሁ የሚለውንም ይዤላችሁ እመጣለሁ። አሁን ግን ትላልቅ ሆቴሎች ውስጥ ስለምናገኛቸው ነገሮች ነው እያወራን የምንገኘው። አሁን ደግሞ ጥያቄዎችን ነው እየሰራን የምንገኘው። አምስተኛው ጥያቄ ቱ ዎች ዘ ኒውስ፣ ዜናዎችን ለማየትስ ሆቴል ውስጥ ዜናዎችን ለማየት ምን ያስፈልጋቸዋል? ሆቴል ውስጥ ሩም ያዛችሁ፣ ከዛ ዜናዎችን ለማየት ምን ያስፈልጋቸዋል? ኦር ድራማ ለማየት ሊሆን ይችላል፣ ሾዎችን ለማየት ይሆናል፣ ቶክ ሾዎችን ለማየት ሊሆን ይችላል። ቱ ዎች ዘ ቶክ ሾውስ፣ ቱ ዎች ዘ ድራማስ፣ ቱ ዎች ዘ ሙቪስ፣ ብቻ የተለያዩ ነገሮችን ለማየት ምን ያስፈልጋቸዋል? እጅግ በጣም ቀላል ነው። ፖዝ አድርጋችሁ አምስተኛ ብላችሁ ምላሻችሁን አስቀምጡልኝ። ቲቪ አይደለ? ቲቪ ያስፈልጋቸዋል። እነዚህ ነገሮች ለማየት ለመመልከት፣ ለመዝናናት ምን ያስፈልጋቸዋል? ቴሌቪዥን ወይም ቲቪ ያስፈልጋቸዋል ማለት ነው። እሺ፣ ስድስተኛው ጥያቄያችን ደግሞ ቱ ዎሽ ዩር ሄር፣ ፀጉርን ለመታጠብ ምን ያስፈልግሃል ወይም ምን ያስፈልግሻል? ፀጉርሽን ለመታጠብ ቱ ዎሽ ዩር ሄር። እጅግ በጣም ቀላል የሆኑ ጥያቄዎች ነው እየጠየኳችሁ የምገኘው። ከአንድ ቦታ ወደ ሌላ ቦታ ተንቀሳቀሳችሁ፣ ሪዘርቬሽን ያዛችሁ፣ ሩም ይዛችሁ ሩም ውስጥ ገባችሁ። ከዛ በኋላ ፀጉራችሁ መታጠብ ፈልጋችሁ ምን ያስፈልጋችኋል? ናይስ ሻወር አይደለ? ሻወር ያስፈልጋችኋል። ፀጉራችሁን ብቻ ሳይሆን በሆል ቦዲያችሁን ሰውነታችሁን ለመታጠብ ምን ያስፈልጋችኋል? ሻወር ያስፈልጋል አይደለ? ባዝሩም ያስፈልጋል። ስለዚህ ያን ያላችሁ ትክክል ናችሁ ማለት። ስድስተኛው። ሰባተኛውስ ቱ ድራይ ዩር ሄር፣ ፀጉራችሁን ለማድራረቅ። ፀጉራችሁን ታጠባችሁ፣ ስፔሻሊ ሴቶች ፀጉራችሁን ከታጠባችሁ በኋላ ማድራረቅ ይኖርባችኋልና ፀጉራችሁን ለማድራረቅ ምን ያስፈልጋችኋል? ናይስ። ፖዝ አድርጋችሁ እናንተ ምላሻችሁን አስቀምጡልኝ። ሄር ድራየር አይደለ? ሄር ድራየር በጣም የተለመደ ነው ሆቴል ውስጥ አሁን ላይ አይጠፋም። ሄር ድራየር ይኖራል፣ ፀጉር ማደራረቂያ ይኖራል ማለት ነው። ፀጉራችሁ የምታደራርቁበት በኤሌክትሪክ የሚሰራው ይኖራል። አሁን ደግሞ መጠየቃችሁን ጥያቄ ኮሜንት ስር ላይ ነው የምታስቀምጡልኝ። ሁላችሁም የየራሳችሁን ማለት ነው። ሁላችሁም የየራሳችሁን ኮሜንት ስር ታስቀምጡልኛላችሁ። ሃው ማች ዳዝ ኤ ሆቴል ሩም ኮስት ኢን ዘ ካፒታል ኦፍ ዩር ካንትሪ? በሀገራችሁ ዋና ከተማ ውስጥ የሆቴል ሩም ምን ያህል ነው? ሁላችሁም የየራሳችሁን አካባቢ ንገሩኝ እስቲ። ይዛችሁ የምታውቁ ሰዎች ንገሩኝ። ሜቢ አሁንም ያላችሁበት ቦታ ከሆነ የግድ የራሳችሁ ሀገር አይሆን፣ ያላችሁበት ቦታ ከሆነ ምን ያህል ነው የሆቴል ሩም? ሆቴል ላይ ሩም ለመያዝ ወይም ክፍል ለመያዝ ምን ያህል ነው ዋጋው? ኮሜንት ስር አስቀምጦልኝ። ሃው ማች ዳዝ ኤ ሆቴል ሩም ኮስት ኢን ዘ ካፒታል ኦፍ ዩር ካንትሪ? ኮሜንት ስር አስቀምጦልኝ። ሁላችሁም አስቀምጡና እንማማርበታለን። በዛውም አንዳችን የአንዳችን እናያለን ማለት ነው። ግልጽ ነው አይደለ? ያላችሁበትን ቦታም አድርጉት። በዛውም ችግር የለውም፣ ያላችሁበት ቦታ ይሁን። ሁለተኛው ጥያቄያችን what time is breakfast usually in a hotel in your country? በሀገራችሁ አሁን ባላችሁበት የቁርስ ሰዓት በተለምዶ ስንት ሰዓት ነው? what time is breakfast usually in a hotel in your country? በተለምዶ አሁን ያላችሁበት ሀገር ላይ የቁርስ ሰዓት
ስንት ሰዓት ነው ወይም ከስንት እስከ ስንት ነው? እሱንም አስቀምጡልኝ ኮሜንት ስር። እጅግ በጣም ጠቃሚ ነው እነዚህ አይነት ትምህርቶችን መማማር፣ እውቀቶችን መያዝ፣ ባህሎችን ማወቅ እጅግ በጣም ጠቃሚ ነው። ምክንያቱም እኛ ከቦታ ቦታ ስንንቀሳቀስ እነዚህ አይነት ነገሮችን ቀድመን ብናውቃቸው እጅግ በጣም ተጠቃሚ ነው የምንሆነው ማለት ነው። አንጎዳም። ቢያንስ ባለማወቅ የምንሰራቸውን ስህተቶችም እንቀንሳለን። ዋት ታይም ኢዝ ብሬክፋስት ዩዥዋሊ ኢን ኤ ሆቴል ኢን ዩር ካንትሪ? ሶስተኛውና የመጨረሻው ጥያቄ ደግሞ የምትመልሱልኝ የራሳችሁን አመለካከት ነው። ዮር ኦፒኒየን ነው የምትገልጹልኝ። ኢዝ ኢት ሞስት ኢምፖርታንት ፎር ዩ ቱ ሃቭ ኤ ሄር ድራየር ኤ ቲቪ ኦር ኤ ሚኒ ባር ኢን ኤ ሆቴል ሩም? ሆቴል ሩም በተለያየ አይነት አጋጣሚ ትይዛላችሁ እና ሆቴል ብትይዙ እናንተ እጅግ በጣም አስፈላጊ ነው ብላችሁ ታምናላችሁ? የፀጉር ማድረቂያ፣ ቴሌቪዥን እና ሚኒ ባር እጅግ በጣም አስፈላጊ ናቸው ብላችሁ ታምናላችሁ? የራሳችሁን አመለካከት ነው የምትገልጹልኝ ማለት ነው። ይህም ጥሩ መወያያ ነው። ኢዝ ኢት ሞስት ኢምፖርታንት ፎር ዩ ቱ ሃቭ ኤ ሄር ድራየር ኤ ቲቪ ኦር ኤ ሚኒ ባር ኢን ኤ ሆቴል ሩም? ሆቴል ሩም ላይ እናንተ ብትይዙ እነዚህ ነገሮች እጅግ በጣም አስፈላጊ ናቸው ብላችሁ ታምናላችሁ? አንቺ ወይም አንተ ታምናለህ? ታምኛለሽ? እስቲ የራሳችሁን አመለካከት አስፍሩልኝ። በዚሁ እኔ ልሰናበታችሁ። ኮሜንት ስር ሀሳባችሁን ግን አስቀምጡልኝ። ኤስዲ እንግሊዘኛ እንዲሁም ኤስዲቲው ሁለቱም የዩቲዩብ ቻናሎች የኛው ናቸው። ሰብስክራይብ አድርጉ፣ የደውል ምልክቷን አጥቁሯት። የትምህርታዊ ቪዲዮዎች ስንለቅ ቶሎ ቶሎ እንዲደርሰዋችሁ ይሆናሉ ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ አድርጉ፣ እንዲሁም ሼር ማድረግ ትችላላችሁ። ሀሳብ አስተያየታችሁ ይህ ነገር ይጨመር ይህም ይቀነስ ብላችሁ የምታስቧቸውን ሀሳቦች ኮሜንት ስር አስቀምጡልኝ። ቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።